ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። አይዞሽ የሚለውን ቃል ሩቅያ ስትናገር ልዩ ኃይል ሰውነቴን ሁሉ ውርር አደረገኝ። የመኖር ተስፋ በአእምሮዬ ውስጥ ፈነጠቀ። ጭልምልም ብሎብኝ የነበረው የሕይወት ጎዳና ጭልጭል የምትል ብርሃን ታየ። አይዞሽ የሚለኝ አገኘሁና ከፍተኛ የመኖር ተስፋ አደረብኝ። ለሰው ልጅ ተስፋን የመሰለ ሌላ ትልቅ ነገር የተፈጠረ አይመስለኝም። ሀብት፣ ንብረት፣ ዘመድ፣ ወዳጅ፣ ሌላውም ቢደማመር ተስፈኝነትን የሚያህል ተስፋ ማግኘትን የሚመስል ትልቅ ሀብት የለም። ሩቅያ አጠገቤ ተቀምጣ ይህንን ስትነግረኝ በሰውነቴ ውስጥ ልዩ ትኩስ ኃይል፣ ትኩስ ጉልበት ተሰማኝ። የመኖር ተስፋ አገኘሁ። መንፈሴ ሁሉ ተለወጠ። ሩቅያን ዘለሽ ተጠምጠሚባት፣ እቅፍ አድርገሽ መላ አካላቷን እየዞርሽ ሳሚያት የሚል መንፈስ ወረረኝ። ታዲያ ምን ያደርጋል? በሽተኛ ነኝ። ሰውነቴ ያን ያህል እንቅስቃሴ ማድረግ አይችልም። ብቻ መቼ ተስፈንጥሮ እንደወጣ ሳላውቀው ግራ እጄ ከብርድ ልብሱ ውስጥ ሾልኮ አልጋው ጫፍ ላይ ደርሶ ሲርገበገብላት በሁለት እጆቿ ጥብቅ አድርጋ ያዘችልኝ። የሰጠችኝ ተስፋ የፈጠረውን እንባ ግንፍል ብሎ ዓይኔ ማየት እስኪያቅተው ድረስ ይወርድ ጀመር። እሷም እንዲሁ እጄን በሁለት እጆቿ ይዛ ግንባሯን እጆቻችን ላይ አስደግፋ አለቀሰች። ለቅሷችን እኔ እርሷ አጠገቤ ስለሆነች እሷ ደግሞ እንዲሁ ልትደርስልኝና ልትጠይቀኝ በመቻሏ ስለሆነ ይመስለኛል ሁለታችንም ድምፅ የሌለው የተመስጦ ልቅሶ፣ የደስታ ልቅሶ የምናለቅስ መሆኑ ያስታውቅ ስለነበረ ለቅሶ ራሱ ደስ ይል ነበር። እንደዚህ ባለ የደስታ አየር ትንሽ ቆይተን ሁለታችንም ተረጋጋንና እሷም ቀና ብላ እኔም ትንፋሽ ወስጄ ፍጥጥ ብለን እንተያይ ጀመር። ከዚያም ድንገት ትዝ አለኝና ለመሆኑ እንዴት እዚህ መሆኔን አወቅሽ? ማን ነገረሽ? አልኳት። ጥያቄ ወደ ሌላ ዓለም ወሰዳት መሰለኝ። ከተቀመጠችበት ተነሳችና ወደ መስኮቱ ሄደች። አይኖቿን በርቀት ተክላ ነገሩን መለስ ብዬ ሳስበው በጣም የሚገርም ነው አለችና እንዴት እንዳገኘችኝ አጫወተችኝ። ምዕራፍ 10 ሆስፒታል ክፍል 2። አንድ ቀን ሌሊት ስራ ድሬ መጥቼ ጠዋት ላይ ለመተኛት እየሞከርኩ እያለሁ ስልክ ይጮሃል። በዚያ ሰዓት ብዙም የሚደውልልኝ ሰው ስለሌለና ስልክም ስለማልጠብቅ ዝም አልኩት። ስልኩም ጮሆ ዝም አለ። መልእክት መቀበያውም ላይ መልእክት ሳይተው ቀረ። ልብሴን አወላልቄ አልጋ ውስጥ ከገባው በኋላ ስልኩ እንደገና ጮኸ። አሁንም ዝም አልኩ። በዚህ ሰዓት የሚደውልልኝ ማን ሊሆን ይችላል እያልኩ ሳስብ መልእክት መቀበያው ላይ ይህ መልእክት ከጅዳ ፖሊስ ጣቢያ ነው፣ የምንፈልገው ሩቅያ እስማኤልን ነው። ይህ ስልክ ቁጥር የእርሶ ከሆነና መልእክቱን ካዳመጡ በዚህ ስልክ ቁጥር ይደውሉልን ብሎ የስልክ ቁጥር ተናገረና ቁጥሩ የእርሶ ካልሆነና በስህተት ተደውሎሎ ከሆነ ይቅርታ ብሎ ስልኩ ተዘጋ።
መቼም ማንም ቢሆን ከፖሊስ ጣቢያ ነው የተደወለ ብለው ሲሉት ፖሊስን ከወንጀል ጋር ስለሆነ የሚያየው ምን ወንጀል ሰራሁና ነው ፖሊስ የሚፈልገኝ ብዬ በዕለቱም ሆነ እስከማስታውሰው ድረስ ያለፍኩ ያገደምኩበትን ሁሉ በሥራ ቦታም ሆነ በየትም የሠራሁትን ሁሉ መመርመርና ለማስታወስ ሞከርኩ። ምንም እንኳን ሥራ ድሬ ስለመጣሁ ቢደክመኝም ያንን የፖሊስ መልእክት ከሰማሁ በኋላ እንቅልፌ መምጣቱ ቀረና ፍጥጥ ብዬ በሐሳብ መባዘን ያዝኩ። ጭራሹኑ ለምን ስልኩ ሲጮህ አላነሳሁትም? ባነሳው ኖሮ ለምን እንደፈለጉኝ አውቅ ነበር እያልኩ ራሴን ወቅሰው ጀመር። የሆነው ሆኖ አልጋዬ ላይ ተጋድሜ በፖሊስ ሊያስፈልገኝ ይችላል የምለው ወንጀልም ሆነ ሌላ ነገር ካለ ብዬ በሐሳቤ ባወጣ ባወርደው ማግኘት ስላልቻልኩ ከዚህ ሁሉ ለምን በሰጡኝ ቁጥር ደውዬ ምን እንደሆነ አልጠይቅም ብዬ ካልጋ የተነሳሁና መልእክት መቀበያውን ተጭኜ መልእክቱንና የስልክ ቁጥሩን ሰማ። መልእክቱ ያው አልጋዬ ላይ እያለሁ የተተወው ስለሆነ በፊቱኑ በደንብ ሰምቼዋለሁ። የስልክ ቁጥሩን በወረቀት ላይ ጻፍኩና ወንበር ላይ ቁጭ ብዬ የተባለውን ስልክ ደወልኩ። እንደተባለውም ስልኩ ጅዳ ውስጥ ካሉት ፖሊስ ጣቢያዎች አንዱ ነው። ስልኩን አንድ ሴት መለሰችልኝ። ማንነቴን ነገርኳትና ስልክ ተደውሎ መልእክት እንደተተወልኝ አስረዳኋት። እሷም አንዴ ይቆዩ ብላ እኔ መስመር ላይ እያለሁ ትንሽ ቆይታ ተመለሰችና ይቅርታ እመቤት፣ ፋጡማ አብዱል ቃድር የምትባል ሴት ያውቃሉ አለችኝ። ትዝ ይልሽ ከሆነ ያን ጊዜ አየር ማረፊያ ስንገናኝም ሆነ ጅዳ ከደረስን በኋላ ብዙ ስላልተያየንም ስላልተዋወቅንም ስሙ ግር አለኝና የት ሀገር አልኳት። እዚህ ጅዳ ከተማ አለችኝ። እኔ እንጃ ትንሽ ስለማንነቷ ስለመልኳና ስለመሳሰሉት ንገሪኝ አልኳት። መልኳ ጥቁርም አይደለችም አረብም አይደለችም፣ ቀላ ያለች ናት። የኢትዮጵያ መታወቂያ ያላት አለችኝ። አውቃት ይሆናል። ታዲያ ምን ሆነች? እኔንስ እንዴት አገኛችሁኝ አልኳት። እሷ የመኪና አደጋ ደርሶባት ሆስፒታል ተኝታለች። እርስዎን ያገኘነው ቦርሳዋ ውስጥ የእርስዎ ስምና አድራሻ ከስልክ ቁጥሮ ጋር የተጻፈበት ወረቀት ስላገኘን ምናልባት ትተዋወቁ እንደሆነ ብለን ነው አለችኝ። እሺ ሄጄ ጠይቃታለሁ፣ ለአሁኑ ግን ላስታውሳት አልቻልኩም አልኳትና ሌላ የሰራችው ወንጀልም ሆነ ሌላ ነገር አለ ብዬ ጠየቅኳት። እስካሁን የምናውቀው የለም። ሴትዮዋ የደረሰባት አደጋ ከፍተኛ ስለሆነ ሁኔታው እንዴት እንደተፈጸመ እንኳን ቃሏን መቀበል አልቻልንም። ጊዜ ሲኖርዎት ብቅ ይበሉና ያገኘነውን እንገልጽልዎታለን። ለአሁኑ ግን ያለችው እዚህ ሆስፒታል ነው። ስለ ትብብሮ እናመሰግናለን አለችኝ። እኔም ፖሊስ ጣቢያ እንደምመጣ ሆስፒታልም እንደምሄድ ተነጋገርንና እስከዚያው ተሰነባብተን ስልኩን ዘጋችሁ። ከዚያ በኋላ ፋጡማ 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 እያልኩ ጠዋቱን በሙሉ ላስታውስሽ ሞከርኩ፣ ግን ብዙም አልተሳካልኝም። የሌሊቱ ሥራ ብዙ አድክሞኝ ስለነበር እንደምንም ታግዬ ተኝቼ ዋልኩና ከሰዓት በኋላ ነቃው። ተከታዩን ምሽትም ሆነ ሌሊት ስለማልሰራና በሚቀጥለው ጠዋት ሥራ ስለምገባ መጀመሪያ ፖሊስ ጣቢያ፣ በዚያው አልፌ ደግሞ ሆስፒታል ሄድና ሁሉንም አጣራለሁ ብዬ ሳይመሽብኝ ወደ ፖሊስ ጣቢያ ሄድኩ። ከተባለው ፖሊስ ጣቢያ እንደደረስኩ ማንነቴን ገልጬ የመጣሁበትን ጉዳይ ከባለ ጉዳይ መቀበያው ባንኮኒ ከሚመስል ጠረጴዛ ባሻገር ለተቀመጠው ፖሊስ ነገርኩት። አንድ ጊዜ እዚያ ይቀመጡና ይጠብቁ ብሎ ወንበር አሳየኝ። ትንሽ ቆይቶም ከፊት ለፊቴ ያለ በር ተከፈተና አንዲት ሙሉ የፖሊስ ዩኒፎርም የለበሰች ፖሊስ ብቅ አለችና ሩቅያ አለች። አቤት አልኩ። ይግቡ አለችኝ። ከተቀመጥኩበት ብድግ አልኩና ወደ በሩ አመራው። በሩን ከፍታ ጠበቀችኝና ወደ ውስጥ ስገባ ከኋላዬ በሩን ዘጋችና ይቀመጡ ብላ በኋላዬ ዞራ መቀመጫዋ ላይ ተቀመጠች።
50 አለቃ ራዋ እባላለሁ። እንኳን ደህና መጡ። ፋጡማን ያውቋታል አለችኝ። እኔ እንጃ፣ ለጊዜው ላስታውሳት አልቻልኩም። ፎቶግራፍ ነገር አላችሁ አልኳት። ያሉን ፎቶግራፎች ፓስፖርቷ ላይ ያለው፣ አንዲት ትንሽ መታወቂያ ላይ ያለውና አንድ ሌላ በርከት ያሉ ሰዎች በአንድ ላይ የተነሱበት ፎቶ ነው። የልጅቷ ቤተሰቦች ይመስላሉ አለች። የት አለ? ማየት እችላለሁ አልኳት። አዎ ይችላሉ ብላ ከመቀመጫዋ ተነስታ ከኋላዋ ካለው ፋይሎች ማስቀመጫ ቁም ሳጥን ከሚመስል ነገር ውስጥ አንድ መሳቢያ ሳብ አድርጋ ከአንድ ፋይል ውስጥ የእጅ ቦርሳ የምትመስል ነገር አወጣች። ከዚያም ይህ በአደጋው ጊዜ መኪናው ውስጥ የተገኘ ቦርሳ ሲሆን ከፍተን ስናየው የእርሷን መታወቂያ ስላገኘንበት ቦርሳው የእሷ ነው የሚል ግምት አድሮብናል ብላ ቦርሳውን ከፍታ አሉ ያለችኝን ፎቶዎች አወጣችና ሰጠችኝ። ከቤተሰብሽ ጋር ያለውን ፎቶ አየሁት። ማንኛችሁንም አላውቅም። መታወቂያሽን አየሁት። አዲስ አበባ ውስጥ ያለ ቀበሌ መታወቂያ ሲሆን የሴት ልጅ ፎቶግራፍ አለበት። ፎቶውን ግን አላውቀውም። እያገላበጥኩ እያየሁ ለማስታወስ ሞከርኩ። ምንም ሊመጣልኝ አልቻለም። ፓስፖርትሽ ላይ ያለውንም ፎቶም አላወቅኩትም። ፖሊሷ ጸጥ ብላ ሁኔታዬን እየተከታተለች ታይ ነበርና ከፎቶዋ ሊያስታውሷት አልቻሉም አለችኝ። ራሴን ወደ ግራና ወደ ቀኝ እያወዛወዝኩ ድምፅ ሳይወጣኝ አለማወቄን ገለጽኩላት። እኔ ፎቶዎቹ ላይ እንዳፈጠጥኩ እሷ እኔን እያየች ትንሽ ቆየንና ምናልባት ቦርሳዋ ውስጥ ያገኘነውን የእርስዎ ስምና አድራሻ ቢያዩት መቼ እንደጻፉት ለማን እንደጻፉት ትዝ ሊልዎ ይችል ይሆናል ብላ እንደገና ከመቀመጫዋ ተነስታ ሌላ ፋይል ይዛ ተመለሰች። ወንበሯ ላይ ቁጭ ብላ ፋይሉን ከፈተችና ከፋይሉ ውስጥ አንዲት ከእጅ ማስታወሻ ወረቀት ላይ የተገነጠለች የምትመስል ወረቀት አወጣችና ሰጠችኝ። ማስታወሻዋን ተቀብዬ ስመለከታት በድንገት ሳያስበው እንደተመታ ሰው ድርቅ ብዬ ቀረሁ። ጊዜው ረዘም ያለ ቢሆንም በኢትዮጵያ አየር መንገድ ወደ ጅዳ ስመጣ ከማስታወሻዬ ውስጥ ገንጥዬ የጻፍኩት እንደነበረና አውሮፕላን ውስጥ እንደሰጠሁሽ ትዝ አለኝና ውይ የኔም ቤት ስል አወቋት አለችኝ። ወረቀቷን ጽፌ መስጠቴን እንዳስታወስኩና በዚያን ጊዜ አየር ማረፊያ የሆነውን ሁሉ ለፖሊሷ ነገርኳት። ፖሊሷ በመገረምም በመደሰትም የምትናገረው ጠፋባት። እሺ እንግዲህ ሌላ ጊዜ መጥተው ስለሌላው ጉዳይ እንነጋገራለን፣ አሁን ይሄዱና ይጠይቋት ብላ የሆስፒታሉን አድራሻና የተኛሽበትን ቁጥር ነገረችኝ። እኔም ሌላ ቃል ሳልጨምር እሺ አመሰግናለሁ፣ ሌላ ጊዜ እመጣለሁ ብዬ ስሮጥ መጣሁ አለችኝ። አዎ ያን ጊዜ እኮ በኒቃቡና በአባያው ከላይ እስከታች እንደተሸፋፈንኩ ነው ያየሽኝ። ምን ታደርጊ፣ እንዲሁ በሐሳቡም በመንገዱም ባለባበሱም ጭልምልም ብሎብኝ በነበረበት ጊዜ ነው ያወቅኩሽ ብዬ ትዝታው በአእምሮ የመጣና አይኖቼን ከእርሷ ላይ አንስቼ ወደ ጣሪያው እያየሁ ወደ ጅዳ አመጣጤን በማስታወስ በሐሳብ ወደ አዲስ አበባ አየር ማረፊያ፣ የአየር ጉዞ፣ ጅዳ እንዲሁ በየቦታው እየባዘንኩ እያለሁ ይኸውልሽ እንደዚያ ሆኖ ባልጠበቅኩት ጊዜና ቦታ ተገናኘን። እንዲህ ተገልጠሽ እስከማይሽ ድረስ ንቅስ ያልሽ ቆንጆ መሆንሽን አላውቅም ነበር ስትል አይኖቼን ከጣሪያው ላይ መልሼ ፈገግ አልኩላት። እሷም ፈገግ አለች። በዚህ አይነት እንዴት እንደተገናኘን አጫወተችኝ። ለተከታታይ ጥቂት ቀናት እየተመላለሰች ጠየቀችኝ። እኔም ሰውነቴ ጠንከር እያለና እየተሻለ መጣ። ሐኪሞች ሲመረምሩኝ የማሳየው የዕለት ከዕለት መሻሻል ስላስደሰታቸው በበለጠ ተስፋና ብርታት እንዲኖረኝ አደረጉኝ። በመጨረሻ ሆስፒታል በገባው በ22ኛ ቀኔ ከሆስፒታል ወጥተሽ ቤትሽ ሆነሽ ማገገም ትችያለሽ፣ ስለዚህ ነገ ትወጫለሽ ተባልኩ።
ዶክተሩ በጧት ገብቶ ይህን ነግሮኝ ሲሄድ ሰማይ መሬቱ ተደፋብኝ። የትኛው ቤት ሄጄ ነው የማገግመው? አብዱራህማን ወደ ሀገርሽ ትመለሻለሽ ብሎኛል። ከዚህ እንደወጣሁ እንደዚህ ሁሉ ነገሬ ወላልቆና ከሰውነት ወጥቼ ነው እንዴ ሀገሬ የምመለሰው? ምን ነው ፈጣሪ እንዲህ ስቃይን ታበዛዋለህ? ከዚህ ሁሉ ለምን አትገለኝ? እዚያው መኪና አደጋ ላይ ለምን እኔን ረሳኸኝ? እንዴት ደካማ እናትና አባቶች ላይ እንዲሆኝ ሄጄ ወድቃለሁ? ምን ነው ፈጣሪ ብዬ ምርር ብዬ አለቀሱ። ሞት ማለት ሲፈልጉት በቀላሉ የማይገኝ ነገር መሆኑ ነው እንጂ እዚያው ባለሁበት ድርቅ ብል ደስታዬ ነበር። ከዚያ ወጥቼ የት እንደምሄድ እየተጨነቅኩ እያለሁ የመኪናው አደጋ ደርሶ ለዚህ ከመብቃቴ በፊት የነበረው ሁሉ ትዝ አለኝ። አብዱራህማንና የነበረበት ሁኔታ ከፊቴ ድቅና አሉብኝና እንዴት ሆኖ ይሆን? ሞተ ወይስ እስካሁን አለ? ሚስቱስ? ልጆቹስ ምን እንደሆኑ ማን ሊነግረኝ ይችላል እያልኩ ሌላ ሐሳብና ጭንቀት ውስጥ ገባሁ። ከዚህ ከወጣው በኋላ መሄድ የምችለው እሱ ቤት ነው። ማንስ ነው የሚወስደኝ? እንዴትስ ማወቅ እችላለሁ? ሩቅያ ታውቃቸው ይሆን? ለምንስ እስከዛሬ አልጠየቅኳትም እያልኩ የቱን ይዤ የቱን እንደምለቀው ጠፍቶብኝ ለየትኛው እንደማለቅስ ሳላውቀው እንባዬን ሳነባው አረፈድኩ። ለነገሩ ዶክተሩ እንዳለው በደንብ አገግሜያለሁ። ግሉኮሱ ተነስቶልኝ እህል መብላት ችያለሁ። በቀኝ ጎኔ ያለው ህመም ትከሻዬን ጨምሮ ከዕለት ወደ ዕለት እየተሻለኝ መጥቷል። ቀኝ እጄም ቀስ በቀስ ትንሽ ለመያዝ እየሞከረልኝ ነው። ተሽሎኛል። ዶክተሩ ያንን ነግሮኝ ከወጣ በኋላ በጣም ተረበሽኩ። ሆስፒታሉ የአጠቃላይ መኖሪያ እንዳልሆነ ባውቅም በወቅቱ ከህመሜ ጋር መታገሉን እንጂ ከዳንኩ በኋላ ምን ሆናለሁ የሚለውን ለማሰላሰል ብዙም ጊዜ አልሰጠሁትም ነበርና መውጣት እንዳለብኝ ሲነገረኝ እንደ ዱብዳ ሆነብኝ። እንደዚያ እያለቀስኩም እየተከስኩም እያለሁ ነርሷ መጣ። ዶክተሩ የጻፈውን አየችና ዶክተሩ ነገ እንድትወጪ አዟል፣ እንኳን ደስ አለሽ። ያን ጊዜ ስትገቢ ለዚህ ትደርሻለሽ ብለን አልጠበቅም ነበር። እድለኛም ነሽ፣ ጎበዝም ነሽ እያለች ወደ እኔ ጠጋ ብላ ስታይ ፊቴ ላይ ምን እንዳየች አላውቅም። ምን ሆንሽ? አመመሽ እንዴ? ምን ሆንሽ አለችና አፈጠጠችብኝ። ምን ሆንኩ አልኳት። አይኖችሽ ቀልተዋል፣ አባብጠዋል፣ ፊትሽ ገርጥቷል። ምን ሆንሽ? ታለቅሽ ኖሯል አለችኝ። አንገቴን ዞር አደረግኩና ደህና ነኝ አልኳት። አመመሽ አለችኝ። አላመመኝም ደህና ነኝ አልኳትና ዝም አልኩ። አንቺ እኮ እድለኛና ጎበዝ ነሽ፣ አሁን በደንብ ትድኛለሽ እያለች የምትችለውን ሁሉ ተናግራ ልታበረታታኝ ሞከረች። ምንም አልመለስኩላትም። ላናግራት ፈቃደኛ ያለ መሆን ሳይሆን ችግሬን ብነግራትም ልትረዳኝ የምትችል ስላልመሰለኝ ነው ዝምታውን የመረጥኩት። አይዞሽ በርቺ፣ ከዚህ በኋላ እንደሚሆን ትሆኛለሽ፣ ብዙ አትጨነቂ። ከመጨነቅ የሚፈጠር መልካም ነገር የለም። ወደ ኋላ መጥቻ ያይሻለሁ፣ አንዳንድ የሚሞሉ ፎርሞችም ስላሉ እነሱን ይዤ እመጣለሁ ብላ በእጇ ዳሰስ አድርጋኝ ወጣች። ነርሷ ጥላኝ ከሄደች በኋላ ብዙ ሳይቆይ ሩቅያ መጣች። እንዴት አደርሽ ፋጡማ ተሻለሽ ብላ በሩን ከፍታ ስትገባና ፊቴን ወደ እርሷ ሳዞር ባለችበት ደንግጣ ድርቅ ብላ ቆመች። ምን ነው? ምን ሆንሽ? አመመሽ? ምን ነው እንደዚህ ሆንሽ? እያለች ቦርሳዋን ወንበሩ ላይ ወርወር አድርጋ ከራሴ ጀምሮ ወደ ታች ትደባብሰኝ ጀመር። ምንድነው የሆንሽው ብላ ውጥር አድርጋ ስትይዘኝ እንደገና እንባዬ መጣና ማልቀስ ጀመርኩ። ለምንድነው የምታለቅሽው? ለምን አትነግሪኝም ብላ ፈጠጠችብኝ። ዶክተሩ ህመምሽ ስለተሻለሽ ነገ ትወጫለሽ ብሎኝ ሄደ አልኳት። ታዲያ ለዚያ ነው የሚያለቅስሽው? ሰው ህመምህ ተሽሎሃል ልትድን ነው ሲሉት ደስ ይለዋል እንጂ እንዴት ያለቅሳል? እንዲህ አይንሽ ቀልቶ ፊትሽ ሁሉ እስኪያብጥ ድረስ ያለቀስሽው ለዚህ ነው ስትለኝ ከዚህስ ወጣው
የት እሄዳለሁ? ከምሰራበት ቤት እንደሆነ ከስራ ተሰናብቼ ወደ ሀገሬ እንደምመለስ ተነግሮኛል። እንዴት ሆኜ ነው እንዲህ እንደሆንኩ የምመለሰው? ከዚህ ሁሉ በሞት አይሻለኝም ብለሽ ነው አልኳት። ለዚህ ነው የተጨነቅሽው? የእርሱን ጉዳይማ ጨርሼልሻለሁ። ትዝ አላለሽም መሰለኝ እንጂ ባለፈው እኮ ከአሁን በኋላ አንለያይም ብዬሽ ነበር። ያለ ምክንያትና ያደረግኩትን ሳላደርግ አልነበርም እንደዚህ ያልኩሽ አለች። ምን ማለቷ እንደሆነ ግልጽ ባይሆንልኝም እኔን አስመልክቶ እየተመላለሰች መጠየቋ ብቻ ሳይሆን ሌላም ነገር እንዳደረገች ገመትኩና ምን አደረግሽ? ምን ማለትሽ ነው አልኳት። እሷም ፋጡማ ከሥራ መሰናበትሽንም ሆነ ወደ ሀገርሽ ልትመለሽ እንደሆነ አውቄያለሁ። በመሆኑም ከዚህ ሆስፒታል ከወጣሽ በኋላ ከኔ ጋር ነው የምትሄጂው። በፊት ትሰሪበት ከነበረበት አሰሪ ጋር ያለሽ ግንኙነትም ሆነ ከእርሱ ጋር ያለሽ ኮንትራት ተቀይሯል አለችና ፈገግ አለች። ሩቅያ የተናገረችውን በትክክል እንደሰማሁ እርግጠኛ ብሆንም ያንን ቃል የሰማሁት በሕልሜ መሰለኝ። ሕልም ደግሞ አብዛኛው ቅዠትና ደግ ያልሆነ ነገር ነው። ይህ ሕልም አይመስልም። ደግ ነገር፣ በጣም ደስ የሚል ነገር ነው። እንዴት ሊሆን ይችላል? ምንስ ይባላል ብዬ እንዲሁ በደመ ነፍስ አፌ እንዳመጣልኝ ምን አልሽኝ ሩቅያ አልኳት። አዎ እንደነገርኩሽ ነገ ትወጫለሽ ከተባልሽ አሁን ልሂድና ነገ የምሰራው የቀን ሽፍት ስለሆነ ዛሬ ማታ ከአንዷ ጓደኛዬ ጋር ተቀያይሬ ማታ ልስራና ነገ ረፍት ሆናለሁ። በጠዋት መጥቼ ይዤሽ እሄዳለሁ። አለዚያም የሚቀይረኝ ካላገኘሁ የህመም ፈቃድ ጠይቅና ከሥራ ቀራለሁ። አይዞሽ አለችኝ። የሰማሁት በእውኔና ትክክል እንደነበረ ግልጽ ስለሆነልኝ ግራ እጄን በአየር ላይ ዘረጋሁና ፈጣሪ ብዬ ሩቅያ ነይልኝ እስቲ ነይልኝ ብዬ እጄን ሳርገበግብላት ከተቀመጠችበት ተነስታ መጣ። እዛው በተኛሁበት አንገቴን እቅፍ ስታደርገኝ በግራ እጄ አንገቷን እቅፍ አድርጌ የኔ መልአክ፣ የኔ አለኝታ፣ ምን ላድርግሽ፣ ምን ልሆንልሽ እያልኩ ስቅስቅ ብዬ አለቀስኩ። አይዞሽ ፋጡማ እህቴ አይደለሽ? የሀገሬ ልጅ እህቴ እኮ ነሽ። መወለድ ግድ ከአንድ እናትና ከአንድ አባት ብቻ መሆን የለበትም። እንዲሁ በግል ጥቅማችንና ከእውቀት ማነስ በሚፈጠር ፍርሃትና ደካማ አስተሳሰብ የተነሳ እንራራቃለን እንጂ አንድ እኮ ነን። አይዞሽ አታልቅሽ አለችኝ። ከደስታዬ ብዛት የተነሳ የሰማሁትንም ማመን ስለተቸገርኩ ከዚያ ከተቃቀፍንበት ሁኔታ መላቀቅ አልፈለኩም። የሆነው ሆኖ ሩቅያ ቀስ ብላ ከአንገቴ ስር ወጣችና እንባዬን ጠራርጋልኝ በይ እንግዲህ ራስሽን አረጋጊ። አሁን ስወጣ በስንት ሰዓት መውጣት እንዳለብሽ ነርሶችን ወይም ሆስፒታሉ ቢሮ ሄጄ ጠይቅና ከሰዓቱ ትንሽ ቀደም ብዬ እመጣለሁ ብላ ጉንጬን ሳመችኝና ቦርሳዋን አንስታ ልትወጣ ስትል ድንገት የአብዱራህማን ነገር ትዝ አለኝና ሩቅያ አሰሪዎቼን አግኝቻቸው ነበር ነው ያልሽኝ? ተገናኘሻቸው? አብዱራህማንን አገኘሽው ስላት ልትወጣ በሩ ላይ ደርሳ የነበረችዋ መለስ ብላ መጣችና ፊቷን ሲከፋው አየኋት። አብዱራህማን እንደሞተ ከገጽታዋ መገመቱ አልቸገረኝምና አብዱራህማን ሞተ አይደል? አብዱራህማን ሞተ ብዬ ስቅስቅ ብዬ አለቀስኩ። ምርር ያለ ሐዘን ተሰማኝ። የሚያዘው የሚለቀቀው ጠፍቶኝ ስታይ ሩቅያ እቅፍ አደረገችኝና ተቃቅፈን ተላቀስ። ምናልባት ከሱ ጋር ስለነበረኝ ግንኙነት የሰማችው ነገር ስለነበረም ነው መሰለኝ በጣም አለቀሰች። አንገት ለአንገት ተያይዘን ረዘም ላለ ጊዜ ተላቅሰን እሷ ጠንከራለችና ከአንገቴ ውስጥ ወጣ እንባዬን እየጠራረገች ልታጽናናኝ ትታገል ጀመር። አብዱራህማን ሞት አፋፍ ላይ እንደሆነና እንደማይድን ያውቅ እንደነበረ ባውቅም መሞቱ በጣም አንሰፈሰፈኝ። ከብዙ ማባበልና ማጽናናት በኋላ ትንሽ መለስ ብሎልኝ
መቼ ሞተ? ሚስቱስ? ልጆቹስ? አንቺስ በሕይወት አገኘሽው? እያልኩ በጥያቄ አጣድፋት ጀመር። እሷም ትንሽ ተረጋጋችና እሱ ከሞተ 15 ቀን ሆነው፣ እኔ አላገኘሁትም። ሚስቱንና ልጆቹን አግኝቻቸው ነበር። ሚስቱ እዚህ ሆስፒታል መጣ እንዳየችሽ ነግራኛለች። ያን ጊዜ አንቺ ሰው መለየት አትችይም ነበር። ከእርሷ ጋር ተነጋግረን ነው የአንቺ ጉዳይ ያለቀው አለችና ዝም አለች። በመካከላችን ትንሽ ጸጥታ ሰፍኖ ከቆየ በኋላ አይዞሽ ፋጡማ፣ የሆነው ሆኗል። ለመረጋጋት ሞክሪ። ወደ አንቺ ጉዳይ እንመለስና ሄጄ የሚደራርገውን ላደራርግ። ብዙ ማዘን የለም አለች። እሺ አላዝንም ሩቅያ፣ ባዝንስ ከእንግዲህ አልመልሰው። ጥሩ ሰው ስለነበረ አሳዘነኝና ነው። ይቅርታ አንቺንም አሳዘንኩሽ አልኳት። ሐዘንሽ ሐዘኔ ነው፣ ደስታሽም ደስታዬ ነው። በእሷ አትጨነቂ። በያውን ልሂድ፣ ደህና አደሪልኝ ብላኝ በሩን ከፍታ ስትወጣ በዚያች በተኛሁባት ክፍል ውስጥ ብቻዬን የምሆነው ጠፋኝ። አብዱራህማን ሞት አይደል ብዬ ለመጨረሻ ጊዜ ሳየው የነበረው ሁኔታ ትዝ አለኝ። ከዚያ በፊት የማውቀው አብዱራህማን ከሂልተን ሆቴል ጀምሮ መጨረሻ እስከተለያየንበት ጊዜ ድረስ ያለፍንበት ትዝ እያለኝ ስቅስቅ ብዬ አለቀስኩ። ሐዘኑና ለቅሶ በሱ ሞት የተነሳ ስለሆነ ነው እንጂ ለቅሶዬ ሕይወቴ አሁን ደስታ፣ ትንሽ ቆይቶ ሐዘን፣ ተመልሶ ደግሞ ደስታ እየሆነ መዘበራረቁ ወዴት እንደሚያመራ ልታየሽ ስላለኝና ምኑን ከምን እንደማደርገው ስላስጨነቀኝም ነበር። በዚያ አገላጋይ በሌለበት የሐዘንና የጭንቀት ዓለም ላይ እንዳለሁ የክፍሌ በር ተከፈተና ጠዋት መጣ የነበረችዋ ነርስ ሃሎ እንደምን አለሽ ፋጡማ አለችኝ። ደህና ነኝ፣ በጣም ደህና ነኝ ስላት ምን ነው ተለውጠሻል፣ የተከፋሽ ትመስያለሽ፣ ምን ሆንሽ አለችኝ። ከደቂቃዎች በፊት ከሩቅያ ጋር የሆነውን በትንሹ ነገርኳት። ሁኔታዬ በጣም አስገረማትና አሰርሽ በጣም ጥሩ ሰው ነበሩ ማለት ነው። በጣም ይገርማል። ለሥራ ወደዚህ ሀገር የሚመጡ ሰዎች አብዛኛውን ጊዜ ሲማረሩና ሲከፋቸው ነው የሚሰማው። ያንቺ ለየት ያለ ነው። መሞታቸው ቢያሳዝንም ታሪካቸው ግን ደስ ይላል። ምንም ማድረግ ስለማትቺ ጠንከር በይና ወደ ህመምሽ አተኩሪ። ነገ መውጣትሽ መሆኑን ስላወቅኩና እኔ ደግሞ ነገ ስለማልሰራ ልሰናበትሽ ነው የመጣሁት። መልካም ዕድል። ጠንካራ ሰው ስለሆንሽ ወደፊትም ጥንካሬሽን ጠብቂ። ሆስፒታል ስትገቢ ትተርፊያለሽ ብሎ የጠበቀ አልነበረም። በመድኃኒቱ እርዳታ ብቻ ሳይሆን ያንቺን ብርታት ተጨምሮበት ነው ለዚህ የበቃሽው። ደህና ሁኚ ካለችኝ በኋላ ለመታከሚያ የሚያስፈልገው ወጪ በሙሉ ተከፍሎ አስፈላጊ የሆኑት ፎርሞች ሁሉ ተጽፈው ተፈርመው አልቀው አይቻለሁ። ያው ነገ መውጣትሽ ነው። ምናልባት ሌላ ጊዜ እንገናኝ ይሆናል። እስከዚያው ደህና ሁኚ ብላኝ ሰውነቴን ዳሰስ አደረገችኝ። ላደረግሽልኝ እርዳታ ሁሉ በጣም አመሰግናለሁ አልኳት። ምንም አይደለም፣ ስራችን ነው። አንቺ ደግሞ ጥሩ በሽተኛ ነሽ። ይሄው ድነሽ ልትወጪ ነው። ይህ ደግሞ ያስደስተናል። አስደሰትሽን አለችና እጄን ጠበቅ አድርጋ በሁለት እጆቿ ይዛ ተሰናብታኝ በሩን ከፍታ ወጥታ ሄደች። የተናገረችው ሁሉ ደስ የሚልና ሞራል የሚያጠናክር ቢሆንም የታከምሽበት ወጪ ሁሉ ተከፍሎ ፎርሞች ሁሉ ተፈርመው አልቀዋል ያለችኝ ከነከነኝና ማን ከፈለው? ስንትስ ነው? ወይ ጉዴ! ሩቅያ ከፍላው ይሆን? ምን አይነት ዕዳ ወደቅኩባት? ታዲያ ማን ይከፍለዋል? ያኔ ይዤው በነበረው ቦርሳዬ ውስጥ የነበረው ገንዘብ እንደሆነ ትንሽ ነው። እንኳን ይህን ያህል ቀን የተኛሁበትን ይቅርና የአንዱን ቀን ሂሳብም የሚሸፍን አይመስለኝም። ለመሆኑ
ወጪው ምን ያህል ይሆን እያልኩ በሐሳብ እንገላታ ጀመር። ከጥቂት ደቂቃዎች በፊት የነበርኩበት የሐሳብ ባህር ነጭ ልብስ ለብሳ ልትሰናበተኝ የመጣችው ነርስ በተናገረችው ማዕበል ተናጋና ወደ ላይ ወደ ታች ያወጣ ያወርደኝ ጀመር። በዚህም በዚያም ብሎ ቀኑ እየመሸ ሄደ። እራት የሚያስተናግዱት የሆስፒታሉ ሰራተኞች እራት አመጡልኝና እራቴን በላ። ውሰጂ የተባልኩትን መድኃኒት ዋጥኩና አልጋዬ ላይ ተንጋልዬ እየዳንኩ መሆኔን፣ ነገ መውጣቴን፣ ሩቅያ የሚሏት መልአክ እንደምትወስደኝ እያሰብኩና አልፎ አልፎ ገንዘቡ ስንት ይሆን፣ ሩቅያ ከፍላው ከሆነ እንዴት አድርጌ ሰርቼ በምን ያህል ጊዜ መልስላት ይሆን እያልኩ ሳወጣ ሳወርድ ምን ሰዓት እንቅልፍ እንደወሰደኝ ሳላውቀው ተኝቼ አድሬ ኖሯል። የወደቅኩበትን ሳላውቀው ነግቶ ሆስፒታሉ እንደ ሌሎቹ ቀኖች ጧት ጧት የሚተረማመሰው ድምፅ ቀሰቀሰኝ።